እንዴት ናችሁ? በዚህ ሳምንት ተመልሻለሁ። ላይቱ አይ ቲንክ እንዲዞር ይባል መሰለኝ። እንዴት ናችሁ? በሳምንቱ ተመልሻለሁ። ቪዲዮዎችን ከማየታችሁ በፊት የእናንተ ሳምንት እንዴት ነበር የሚለውን ኮሜንት ላይ ማስቀመጥ እንዳትረሱ። አይ ሆፕ የሁላችሁም አሪፍ እንደነበር ተስፋ አደርጋለሁ። የኔ ሳምንት ለጀሴ ብቻ ተደገመ። ምን እንደተደገመ ታዩታላችሁ ስክሪን ሪከርድ እያደረኩ። አዲስ ሆናችሁ ሰዎች አቤኔዘር እባላለሁ። የትሬዲንግ አፕዴት ሁሌ እሁድ 2 ተኩል አለ። ፕላስ ደግሞ የጀመርነው ነገር አለ። አይ ቲንክ 2/3ኛ ሳምንታችን እየገባን ነው። የጊቫዌ ማለት ነው። በየሳምንቱ እሁድ 2 ተኩል ለሶስት ሰዎች $5000 ጊቫዌ አለ። የዚህኛው ያለፈው ሳምንት አሸናፊዎች መጨረሻ ላይ ነግራችኋለሁ። የቀጣይ የዚህኛው ሳምንት ደግሞ እንዴት ማድረግ እንዳለባችሁ መጨረሻ ላይ ነግራችኋለሁ። ትንሽ ለየት ይላል። ኮሜንት ማድረግና ኢንስታግራም ላይ መላክ እሱ እንዳለ ሆኖ ከሱ ተጨማሪ ደግሞ ሌላ ማድረግ ያለባችሁ ነገር አለ። ስለሱ እናወራለን። ያው ብዙ ሰው እየላከ ስለሆነ ከምር ማን ነው የሚለው ነገር ለመለየት እንዲመቸኝ ማለት ነው። ትሬድ ማድረግ የሚችለው ማን ነው? ምክንያቱም ፈንድር አካውንቱን ሰጥቼው ፓስ ማድረግ አለበት መጠቀም አለበት እና እሱ እንደዛ ለመለየት አንዳንዶቻችሁ የሚጠይቃችሁን ስለሆነ እንዴት ነው የምትለየው የምትሉት ነገር ለሱ መጨረሻ ላይ እናወራለን። ብቻ ያለፉትን ትንሽ እናወራ። ተዚህ የሚላችሁ ከሆነ ከ2 ሳምንት በፊት አካውንቲን ብሎ አባረኩኝ። ከዛ አዲስ የ5000 ፈንድር አካውንት ገዛሁኝ። አሁን እሱን ፓስ ለማድረግ ያለፈው ላይ አይ ቲንክ $103 ፕሮፊት ተዚህ የሚላችሁ ከሆነ አገኘሁኝ። ፓስ ለማድረግ $500 ነው ማግኘት ያለብኝ። የዚህኛው ሳምንት ደግሞ አብሪቱን ታዩታላችሁ። ትሬድ እያረኩኝ $10000 ተዚህ የሚላችሁ ከሆነ ሁሌ እንዳይሰለቻችሁ አዲስ ሰው ስለሚመጣ ነው። ከ100 ወደ 10000 ብዬ ነበር የጀመርኩት። $100 ፈንድር አካውንት ገዝቼ ፈንድር አካውንትን ፓስ አድርጌ $10000 ታርጌቱን ሂት ለማድረግ ነው የጀመርኩት። ኦልሞስት 1 አመት ከተኩል አልፎኛል። ያ ዳትስ ኦል እና አንድ እንድታውቁት የምፈልገው ነገር ጊቫዌው ላይ የተሳተፋችሁ ያላችሁ ሰዎች አሁን የመለስኩም ያለሁት እኔ ብቻዬን ነኝ። ለእያንዳንዳችሁ የሚደርሳችሁ ሜሴጅ ኢንስታግራም ላይ መስልኩልኝ ማለት ነው። መልስላችሁ እኔ ፐርሰናሊ እኔ ነኝ። ስለዚህ ሊከብደኝ ይችላል። በአንድ ቀን ውስጥ 100 ሰው ምናምን እየላከ ለሁሉም ሰው ኢፌክቲቭሊ ላልመልስ እችላለሁ። ግን በተቻለኝ አቅም ለሁላችሁ መልሳለሁ። ኦሬዲ ጊዜው ካለፈ በኋላ ግን ለምሳሌ ያለፈው ላይ ዊክ 2 ኦሬዲ ከተመረጠ በኋላ ዊክ 2 ብላችሁ የላካችሁ ሰዎች አልመለስኩላችሁም። አሁንም ደግሞ መላክ ባለባችሁ ታይም ላይ ቪዲዮውን ሙሉ ካያችሁ በኋላ መላክ አለባችሁ። በጊዜው ከላካችሁ መልስላችኋለሁ ኢቨንቹዋሊ። ግን ስለሚበዛብኝ አይቼው ዝም ብዬ አይደለም ብዙ ሰዎችን እንትን ያልኩ ነው ብቻዬን እንትን ያልኩ ስለሆነ ማለት ነው። ስለዚህ ለሁላችሁም ተደራሽ እንደሆነ አረጋለሁ። አስፈላጊ እናንተ ፐርሰናሊ ያስፈልገኛል ብላችሁ የምታስቡ ችሎታው ላይ የምታስቡ ከሆነ ምን አይነት አማርኛ ነው? ችሎታ አለኝ ብላችሁ የምታስቡ ከሆነ በየሳምንቱ ስላለ ሁሌ አንድ ታይም ላይ መድረሱ አይቀርም። የዚህኛው ሳምንት አፕዴቱን አይተን እንመለስ። 16000 ገብተናል። መጀመሪያ ካሜራችን በፊት ሰብስክራይብ አድርጉ። ቴንክ ዩ ማለት ፈልጋለሁ። ያለፈው ላይ ትንሽ ሰው ነበር የቀረው 200 ሰው በአንድ ቪዲዮ ያኛው ቪዲዮ ላይ ሰብስክራይብ አድርጋቸዋል። ስለዚህ አትሊስት ቺኛውን 50 እናጥፋት እና 50 ጠፍታ እቺከ አንድ ቱ 16100 እንዲሆን ማለት ነው። ስለዚህ ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። ወደ ግራፍ እንሂድ። እሺ የዚህኛው ሳምንት አፕዴት እናያለን። መጀመሪያ ከማየታችን በፊት ግን ያለፈው አይ ቲንክ እየሰራላችሁ አልነበረም የፈንድር ትሬደር ማርኬት ዲስካውንቱ ማለት ነው። ስለዚህ አሁን ኮሬክት ተደርጓል። አካውንት ለመግዛት ከታች እንዳያችሁት እዚች አካውንቶችን መግዛት የምትችሉበት የ5000 10000 25000 50000 ሰከንድ ስቴፕም ኢንስታንት የሆነ ፈንድም የምትገዙበት ዲስካውንት አናግሬላችሁ ነበር እና ዲስካውንት ኮዱ አሁን መስራት ጀምሯል። እዚች ጋር ቴሌግራም ላይ ኮዱን ተቀምጧል፣ ወይም ደግሞ ኖርማል ዲስክሪፕሽን ከስር ላይ ዲስካውንት ኮዱ ይቀመጣል። ለ60% የፈርስት ስቴፕም የሰከንድ ስቴፕም 60% ዲስካውንት ኦፍ ለማግኘት አቤኔዘር እችኛው ABENEZER ነው የምትጠቀሙት። የፈርስት ስቴፕም የሰከንድ ስቴፕም ኢንስታንት የሆነ ፈንድ ማለት ነው። የፈርስት ስቴፕ ብቻ ደግሞ 65% ዲስካውንት ለማግኘት አቤኔዘር 65 ነው የምትጠቀሙት። ABENEZER 65 ለፈርስት ስቴፕ ብቻ ነው 65። 60% ደግሞ ለሰከንድ ስቴፕ እና ለኢንስታንት የሆነ ፈንድ ማለት ነው። ስለዚህ እሱን መጠቀም ትችላላችሁ። ሊንኩ ዲስክሪፕሽን ላይ ያለ ፈንድር ትሬደር ማርኬት ይላል። እሱን ነክታችሁ ስትከሱ በዚህ ዲስካውንት መጠቀም ትችላላችሁ። ሁሌም የሚቆይ አይደለም። ስለዚህ ተጠቀሙበት። እንመለስ ወደ እዚህኛው ሳምንት። ያው ግራፉን ክሊርሊ እንድታዩት ከፈለጋችሁ እንዲላጥፋላችሁና ቺናት ዩሮ USD ነው
ኖርማል ሌላ ጊዜም ትሬድ ማረጋው እሱ ነው ትሬድ ማረጋው። ስለዚህ ለኔ ሁሌ ነገራቸዋለሁ እቺ ላይን አንደርስታንድ እስካረጋት ብቻ ነው ለኔ። አሁን ክሊርሊ ይሄ ላይን እንደዚህ ተብሎ የሚያስተምር ሰው አላገኘውም። ሰው ይሄ ከተማርኩት ከኢነር ሰርክል ትሬደር ከሱ ካገኘሁት ስትራቴጂ ወይም አይሲቲ የምትሉት ማለት ነው ከሱ ያገኘሁት ስትራቴጂ የራሴን ብዙ ታይም ላይ ቻርት ላይ ሳጠፋ ላይኖቹን ሳይ የሆነ ሪፒትድ የሚሆን ነገር ደጋግሜ ሳይ እነሱን ያስቀመጥኳቸው ላይኖች ናቸው እነዚህ እያንዳንዱ ላይ ማለት ነው። በደንብ እንትን ስል ደግሞ እያንዳንዱ ነገር ኤክስፕሌን ማድረግላችሁ ይሆናል። ሶ ለኔ ክሪቲካል ፖይንቶች ናቸው እነዚህ ላይኖች እንደምታያቸው ማለት ነው። ለኔ ፐርፌክትሊ ሪስፔክት የሚደረጉ ናቸው። ስለዚህ የዚህኛው ሳምንት ደግሞ የገባሁትን ትሬድ ላሳያችሁ። ይሄን ይመስላል ትሬዱ። በጣም የሚገርማችሁ ነገር መጀመሪያ ኖርማል ኢንትሪ የምገባበት ቦታ አለ። ሪጀክሽን እንዴት ነው ሪጀክት እንደተደረገ ማቀው የሚለውን አክቹአሊ ትሬዱ የተዘጋው ይሄን ጠቃል አድርገውና እዚች ጋር ነው ትሬዱ የተዘጋው። ትንሽ ከፍ አድርጌ 1 2 3 something ነበረ ወደዚች ጋር የተዘጋጀው ትሬዷ ማለት ነው። ሶ እነዚህ ላይኖች ለኔ ክሪቲካል ናቸው ስላችሁ መጀመሪያ ይሄ ላይን አለ ዩजुዋሊ የምጠቀመው ለኢንትሪ ብዙዎቻችሁም እንደምትጠቀሙት የስሞል ታይም ፍሬሞችን ነው የምጠቀመው። ብዙ ጊዜ አናላይዝ አደርጋለሁ። አንዳንዴ ግን ኮምፕሊትሊ በዛ ዲፔንድ አይሆንም ሃየር ታይም ፍሬም ማለት ነው። ሃየር ታይም ፍሬም በጣም ክሪቲካል እንደሆነ አውቃለሁ። ለኔ ግን የምጠቀመው በጣም ሎ የሆኑ ታይም ፍሬሞች እጠቀማለሁ። እሺ ያው እንዳያችሁት ነው ላይኖቹ ደጋግሜ የምነግራችሁ ተመለሰ። እችኛዋን ትንሽ እንትን አረገ ፍሬንትሪት አረገ ከዚህኛው ላይን ወርዶ ማለት ነው። ስቲል ግን ሎስቱን ሰጥቶን ነው ከፍ ያለው እንጂ ከዚህ በላይ ሎስት መስጠት አልቻለም። ስለዚህ ስቶፕ ሉዜን ያረኩት እዚህ ጋር የሰጠኝ ሎስት ላይ ነው። ምክንያቱም በዚህ ሎስት ኦሬዲ ላይኑ ሪጀክት ተደረገ በኋላ ከዚህ ሎስት ከወረደ ኦብቪየስሊ ወደታች ነው የሚወርደው። ስለዚህ ከዚህ ላይን እስካለፈ ድረስ ምንም አይነት ሪስክ አላደረገም ወደታች ያለው ብዬ ነው የገባሁት። እንዳያችሁት ደግሞ ከዚህኛው መውረድ አልቻለም። በጣም እንደዚህ ክሎዝ የሆነ በስቶፕ ሉዝ የተረፍኩበት ትሬድ የለም የምነግራችሁ ማለት ነው። እዚች ጋር ተመለሰ። እዚቹ ላይ ሪስፔክት አድርጎት በመጀመሪያ ቦዲ ተዘጋ፣ በሁለተኛው ቦዲ ሪጀክት ተደርጎ ደግሞ ወረደ። ይሄን ሳይጥሰው ወደ ላይ ወጣ ማለት ነው። ከተመልሶ መጥቶ እሺኛውን ላይ ተጠቅሞ ነው ወደ ላይ ወጣ። ወደ 5 ሚኒት ነው ወርጅ እያሳያችሁ፣ ወደ 1 ሚኒት ነው ወርጅ እያሳያችሁ ያለሁት። ወደ 5 ሚኒት እና 50 ሚኒት ባሳያችሁ ይሄኛው በቦዲ ነው ሪጀክት ተደረገው። እቺኛው ማለት ነው በቦዲ ሪጀክት ተደርጎ 50 ሚኒት 30 ሚኒትም ኦልሶ ማለት ነው። ሶ ወደ ላይ ወጣ። እነዚህ ላይኖቹን እንዳያችሁት እነሱ ነው ላይክ እንደ ደረጃ የሚጠቀመው። ወጣ፣ እቺኛውን ላይ መጣ፣ በዚህ ሪጀክት ተደረገ፣ መልሶ ወረደ። እቺኛውን ላይን አክብሮ ወደ ላይ ነው የወጣው። ከዚህ በላይ ግሪዲ ያለመሆን ነው እንጂ እስከ ሬንጁ እስከዚህኛው እስካለችው ሬንጅ አይ ቲንክ ስንት ነው የሚሆነው 1 to 5 ይገባል። አይ ሆፕ 1 to 4 ኦኬ። እስከ 1 to 4 ፕሮፊት መውሰድ ይችላል ነበር፣ ግን እስከዚህኛው ይበቃኛል ብዬ ያስቀመጥኩት ነው። ስለዚህ ላይክ ነግራቸዋለሁ። የሆነ ጊዜ ፖስት አድርጌ ነበር እንደዚህ ላይ just right track ላይ እንደሆንኩ አውቃለሁ። ትክክለኛ መስመር ላይ እንዳለሁ አውቃለሁ። እነዚህን እስክረዳቸው ብቻ ነው ብያችሁ ነበር። ሶ ኢቨንቹዋሊ እየተረዳኋቸው ነው። ይሄ ክሊርሊ የሚያስተምር ስትራቴጂ አለ ወይ? ይሄኛው እነዚህ የሚስላቸው ስትራቴጂ አለ ወይ? የለም፣ አላየሁም እስካሁን ድረስ። እነዚህ የራሴ እንትኖች አይደሉም። አንዳንድ ላይኖች የኔ ክሪቲካል ፖይንቶች አይደሉም፣ ግን እነዚህን ሙሉ ላይኖቹን ተጠቅሞ ትሬድ የሚያደርግ ሰው ግን እስካሁን አይቼ አላውቅም። ስለ እነዚህ ላይኖች በዲቴል ማስረዳችሁ ይሆናል። ኢንትሪ እንዴት ነው የምታደርጉት የሚለውን፣ ቲፒ እንዴት ነው የምታስቀምጠው የሚለውን፣ ምክንያቱም የተጠቀምኩበት ስለሆነ ማለት ነው። ወደ ዳሽቦርዱ ገብተን ደግሞ በዲቴል እንዳያችሁት በዚህኛው $100 ምናምን ነው ያተረፍኩት። ወደ ዳሽቦርዱ ገብተን ወደ ታች እንረድና ቹት እንደምታዩት ባይን የገባው ዩኤስዲ 157 በዚህኛው ቲፒ እዚህ ጋር አስቀምጬ ነው። እንዳያችሁት ፕሮፊት $108። ይሄ 103 ነበረ፣ ይሄ $108 አገኘው ማለት ነው። ስለዚህ በጣም ላይክ ደስ የሚል ትሬድ ነበር። ኤምቲ5 ላይ የነበረውን ስክሪንሾት ታያችኋለሁ በኋላ ቪዲዮ ላይ እና አጠቃላይ ስንት ነው የወሰደብኝ? ኮሚሽን ወስዷል። ኮሚሽን የተቋነው ኮሚሽን ወስዷል የተወሰነ። ስለዚህ $96 እና $99 ያ ማለት
ስንት ቀርብ ያለው $200 ፕሮፊት አግኝቻለሁ ማለት ነው። 2 ትሬድ ነው፣ ሁለቱም ዊን ናቸው። ዊን ሬቴ 100% ነው እስካሁን ድረስ 2 ትሬድ ያደረኩት ማለት ነው። ስለዚህ ያው ሩል አላቸው፣ ኮንሲስተንሲ ሩል አላቸው። እሱ መከተል አለባችሁ። እንዳያችሁት ይሄኛው ከ50 ማለፍ አለበት ኖርማል ፓስ ለማድረግ ቻሌንጁም እሱን ነገር ላይክ ጀስት የትሬዲንግ ቪው እንት የፈንድ ትሬድ ማርኬት ስትጠቀሙ በደንብ ታዩታላችሁ። ሊንኩ አለ ዲስክሪፕሽን ላይ እንደነገርኳችሁ። ስለዚህ የመጀመሪያው ፌዝ ለማለፍ እንዳያችሁት $500 ማግኘት ያለብኝ። ሆፕፉሊ ቀጣይ ሳምንት ፓስ አደርጋለሁ ቤት ተስፋ አደርጋለሁ። ፌዝ 1 ፌዝ 2 እስቲ ምናየው ይሆናል። ስለዚህ የዚህኛው ሳምንት አፕዴታችን ይሄን ይመስላል። የጊቫዌው ያሸነፉ ሰዎች አሳያችኋለሁ። እንትኑን ደግሞ ቴሌግራም ላይ ኢንስታግራም ላይም ጆይን ማድረግ እንዳትረሱ። ወደ ቪዲዮ እንሂድ። አፕዴቱን እንዳያችሁት ነው። በጣም ደስ የሚል ትሬድ ነበረ። ካለፈው ጋር ኦልሞስት ወደ $200 ፕሮፊት አግኝቻለሁ። ሂስትሪ ላይ እንደምታዩት ነው እዚህ ጋር ፕሮፊቱ ማለት ነው። ስለዚህ በጣም ደስ የሚል ሳምንት ነው። ቀጣይም አይ ሆፕ በዚሁ አይነት ፔስ ተቀጥላለሁ ብዬ ተስፋ አደርጋለሁ። በዚሁ አይነት ስፒድ ማለት ነው። ላይክ ሉዝ የሚባል ነገር እቺ ሬድ ቀይዋ በጣም ትራንስፈር አድርገኛለች ያለፈው አካውንቴ ላይ የ5000 ብሎ አፕ የሆነው ማለት ነው። እሱ ተመልሶ ቀይ የሚባል ነገር አይጋም ብዬ ተስፋ አደርጋለሁ። ከገባም ያው ሪስክ ማኔጅ አድርጌ እንትን ብለው ወደ መጨረሻ ደርሰናል። ጊቫዌ ያለፈው የሁለተኛ ሳምንት ያሸነፋችሁ ሰዎች ሊስታችሁ ይሄ ነው። ስለዚህ ኢንስታግራም ላይ ዲኤም አድርጋችኋለሁ፣ መልሱልኝ ኢሜይላችሁን እና ሙሉ ስማችሁን ብቻ ዛሬ ኢንፎርሜሽን ጠይቃችኋለሁ። እሱ ላኩልኝና በ42 ሰዓት ውስጥ አካውንታችሁ ፈንድ ይሆናል። የዚህኛው ሳምንት ደግሞ ምን ማድረግ አለባችሁ? አንደኛ ሁሌም እንደምናደርገው ኮሜንት ኢንስታግራም ላይ መላክ። ዊክ 3 ማለት ግዴታችሁ ነው። 3ኛ ሳምንት ማለት ነው። ዊክ 3 ብላችሁ ላኩ። ከዛ ሊስታችሁን ሰበስባለሁ። ሊስታችሁን ከሰበሰብኩ በኋላ ሌላ አንድ ሪኳየርመንት አለ። ሮብለት ፖስት የሚደረግ ቪዲዮ አለ። ሮብለት ፖስት የሚደረገው ስለ ብሮከሮች ምናምን ነገር ነው። በጣም ተወዱታላችሁ። ማወቅ ያለባችሁ ነገር ነው ስለ ብሮከር እና ደግሞ መጠቀም ያለባችሁ ብሮከርስ የሚለውን ነገር እናወራለን። ሮብ ላይ የሚለቀቀውን ቪዲዮ እሱን ቪዲዮ አይቶ እዛ ላይ ማድረግ ያለባችሁ ሪኳየርመንት አለ። እዛ ቪዲዮ ላይ ሮብ ስኬጁላችሁን አዘጋጁ። ይሄኛውን ቪዲዮ ከጨረሳችሁ በኋላ ሰሌክት ይደረጋል። የዛኛውን ቪዲዮ ሮብ 2:30 ሰኞ፣ ማክሰኞ፣ ሮብ 2:30 ላይ ፖስት የሚደረገው ቪዲዮ ተዘጋጁ። እዛን የሚመረጠው መች ነው? ሮብ 2:30 ላይ የላካችሁ ሰዎች ቪዲዮውን ካያችሁ በኋላ ማድረግ ያለባችሁ ነገሮች እዛ ላይ ሊስት አደርጋለሁ። ፕላስ ደግሞ ሮብ ላይ በጣም ደስ የሚል አዲሽናል ጊቫዌ አለ። ፈንድራ አካውንት ነው አይደለ? ይሄ ደግሞ ኦሬዲ ቻሌንጅ ብቻ ሮብ ላይ ታዩታላችሁ። ሮብ ላይም ጊቫዌ አለ። ጊቫዌ የሚሰጠው ሰው ከፈንድራ አካውንት ተጨማሪ ሌላም ጊቫዌ ነው። ገብታችኋል? ስለዚህ ሮብ ላይ በጣም ደስ የሚል ታይም ነው የሚሆነው ለእናንተ ማለት ነው። ብቻ የዛኔ ታዩታላችሁ። ሮብ 2:30 ላይ ምን ማድረግ እንዳለባችሁ ታያላችሁ። የዚህኛውን እንትን በሉ ሊስታችሁን ሰበስባለሁ። የሮቡም ከዛ ሁለቱን አድርጌ ያው ትንሽ ሰው ነው የሚለየው። ያው ሁለቱን የሚያይ ሰው ይሄን አይቶ ያኛው ማያይ ሰው ሊኖር ይችላል። ያን ደግሞ አይቶ ሜቢ ይሄን ማያይ ሊኖር ይችላል። ሁለቱን እንትን አድርጌ ለመለየት ስለሚመቸኝ እንደዛ ይሆናል። አዲሽናል ደግሞ ከጊቫዌው ተጨማሪ $5000 ሌላም ደግሞ አዲሽናል ሆፕፉሊ ያው ማናገር ያለብኝ ትንሽ ቮይስም ስላለኝ ሌሎችን ለማናገር ማለት ነው። አንዳንድ ብሮከሮችን አሪፍ ነገር ይዤላችሁ መጥቻለሁ። የሮብ ዕለቱም ደስ የሚል ታይም ይኖረናል። ያሸነፋችሁ ሰዎች ኮንግራ። ቀጣይ ሳምንትም ለኔም ለእናንተም አሪፍ ጊዜ ይኖራል ብዬ ተስፋ አደርጋለሁ። ተስፋ መቁረጥ የሚባል ነገር የለም። ወዳችኋለሁ።